እስካሁን ደብቄያት ነበረው፣ ግን የት እንደማደርጋት አላውቅም። የሆነ ነገር አለ፣ ማጣራት አለብኝ። ምንድን ነው የምታጣራው? ትሁት ልጅ አለሽ ብዬ ስጠይቃት በድንጋጤ ብዛት ልትወድቅ ነበር። ቆይ ታዲያ ለምን እንደዚህ ያደነገጠች? እንግዲህ የሌለ ነገር ስታነሳባት ይሆናል። ደርሰህ ልጅ ያለሽ ምናምን ስትላት እንዴት አደነግጥ? አይ እንደዚህ አይደለም። የሆነ ደብቃ ያኖረችውን ነገር ያወቁባት ያክል እንደደነገጠችው። ይህን ነገር ማጣራት አለብኝ። ትሁቴ ከካሌብ ጋር ሄደን ከካሌብ ጋር ምንም የለንም። ለእኔ ስለማያስብ ከካሌብ ጋር ምን አላችሁ ምናምን ማለት አይቻልም። እኔ ግን እንደዛ አይመስለኝም ትሁቴ። ሁለታችሁም ጋር የሆነ ስሜት ያላችሁ ይመስለኛል። አይሄዱ መስሎሽ ነው? እኔና ካሌብ ውስጥ ምንም ሊኖር አይችልም። ምንም የለም። እኔ ግን እንደዛ አይመስለኝም ትሁቴ። በቃ የለም፣ ሊኖር አይችልም። አሁን እኮ ተመስገን እንደምትየው ከእሱ አልፎ እኛንም እያስጨነቀ ነው። ስለዚህ በሱ ምክንያት እንደዚህ ብትጨነቅ አይፈረድባት። የትሁት ውለት አለ። እሷ በምንም ነገር ውስጥ ብትሆን እሷን የመርዳት ግዴታ አለ። ከዚህ ቤት እንደተባረርሽ ማመን አቃትሻል? አይ አምኛለሁ፣ ተባርሬያለሁ። እና ለምን መጣሽ? ያንቺም ሬሳ በቅርቡ ከዚህ ቤት እንደሚወጣ ልነግርሽ ነው። ምን ማለት ነው? መቼም ተመስገን ልጅ እንዳለሽ አውቋል። ይህን ታውቂያለሽ። አንቺ አውቀሽው እኮ ሚስጥር ይሆናል ብዬ አላስብም ቲና። ቀን እየጠበቅኩኝ ነበር፣ ይኸው ቀን ደረሰ። ጎበዝ ልጅ። ይህን ማወቅሽ ጥሩ ነው። ግን አንድ ያልነገርኩት እውነት አለ። ምንድን ነው? ልጁ የሱ እንደሆነች። እኔ ግን አንድ ነገር ብቻ ነው የምፈልገው፣ ተመስገን ሲያሰቃይሽ ማየት እና ስቃይሽ እንደተጀመረ ልነግርሽ ነው የመጣሁት። ያልሽ ቲና፣ እዚህ መተሽ መናገር አይጠበቅብሽም። ስቃይን የምትፈልጊ ከሆነ በቃ ሂጂና ተናገሪ። ኦ ይገርማል። እንደዚህ ደፋር ሆነሻል ማለት ነው። መሄድ የፈለገን ሰው ለማስቀረት መሞከር ማስረፈት ይባላል። መናገር የፈለግሽን ሂጂና ተናገሪ። የሚመጣው ከፍታል። ጥሩ። ስለዚህ አብረን እናየዋለን። እኔ እስር ቤት በነበርኩበት ጊዜ እያንዳንዱ የነበረ አቶ ተመስገን፣ እኔ እነግርሃለሁ። ይህንን ነገር የምነግርህ እውነቱን ካወቅክ በኋላ አንድ እርምጃ እንድትወስድ ስለፈለኩ ነው። ልጅ አላት፣ ግን ዋናው ነገር ይህ አይደለም። የትሁት ልጅ ያንተም ልጅ ናት። ቲና ለእኔ ይጠቅመኛል ያለችውን ሚስጥር እያንዳንዱ ነገር መናገር ጀምራለች ማለት ነው። ያለውን ነገር እውነቱን ለተመስገን ፍርጥርጥ አድርገዋለች። ምክንያቱም አሁን ላይ ትሁት ልጅ አላት ብቻ አይደለም፣ እሷ ልጅ ደግሞ ያንተም ልጅ በመሆኑ ነው እጅግ በጣም የሚገርመው በማለት እንግዲህ ለተመስገን ተናግራለች ማለት ነው። የቀራትና ያለቻት ሚስጥር ይቺ ነበረች። አሁንም ደግሞ ይህን ነገር እኔ ከመናገሬ በፊት የነገርኳቸውን ነገሮች እያንዳንዱ ነገሮችን አንተ ወደ ተግባር መግባት አለብህ በማለት እንግዲህ አስጠንቅቃ ነበር ሚስጥሩን እየተናገረችው ማለት ነው። ስለዚህ አሁን ላይ እንግዲህ ተመስገን ከትሁት ልጅ እንዳለው ሰምቷል። እጅግ በጣም ነበር እየደነገጠው ማለት ነው። ከዚህ በፊት እንግዲህ ደግማ ደጋግማ ቲና ስትነግረው ነበረ። ምክንያቱም ትሁት ልጅ አላተኝ እያለች እንግዲህ ስትነግረው ነበረ። ግን ደግሞ ይህ የመንደር ወሬ ሰፈር ነው እንጂ በፍጹም ትሁት ልጅ አይኖራትም። ዝም ብለሽ የማንንም የመንደር ሰፈር ወሬ እያመጣሽ እዚህ አመተሽ ከኔ ጋር መናገር የለብሽም በማለት እንግዲህ ሲቆጣት ነበረ። ግን ደግሞ ይህን ነገር እውነት ነው ወይንስ ደግሞ አይደለም በማለት እንግዲህ ተመስገን ራሱ ሲያጣራ ነበር። በባለፈው ፓርት ላይ እንዳየነው እንግዲህ ትሁትን ሲያፋጥታት ነበረ። ልጅ አለሽ ወይንስ ደግሞ የለሽም ብሎ ነበር የጠየቃት። እንደዚያ ሲጠይቃት እሷም እጅግ በጣም ተደነባብራ ነበር ማለት ነው። መደነባበሯን እጅግ በጣም እንግዲህ ለምንድን ነው የተደናበረችው? ለምንስ ነው የደነገጠችው? ለምንስ ነው እንደዚህ ያለችው? በማለት እንግዲህ ጥያቄ ነው የፈጠረበት ማለት ነው። ቀጥታ መጥቶ ለቲና ነበር የጠየቃት። ልጅ አለሽ ብዬ ጠይቂያት ነበረ። ግን ደግሞ በጣም ነበር የደነገጠችው። በፍጹም እስካሁን ካረገችው ድንጋጤ በላይ ነው የደነገጠችው። ለምንስ ነው የደነገጠችው? ትክክል እንደሚባለው ወይንም ደግሞ አንቺ ከዚህ በፊት እንዳልሽው ትሁት ልጅ አላት ወይ በማለት እንግዲህ ደግሞ ጠይቋታል ማለት ነው። አዎ ልጅ አላተኝ ብላለች ማለት ነው። እና ይህን ነገር ግን ደግሞም ሌላም ነገር አለ፣ የባሰ ነገር አለ። ይህን ነገር የምነግር ግን እኔ የምፈልጋቸውን እያንዳንዶች ነገሮች ካደረክልኝ ነው በማለት እንግዲህ ቲና አጥምደዋለች ማለት ነው ተመስገን። እና መናገር ያለብሽን ነገር እያንዳንዱ ተናገሪ እያላት ነበረ። በሌላ በኩል እንግዲህ ትሁት እጅግ በጣም ተጨናንቃለች። ምክንያቱም ተመስገንን
አግኝተው ነበር። ተመስገንን ስታገኘው እንግዲህ በጣም ነበር የደነገጠችው። እንዴት እንደዚህ ሊነኝ ቻለ? በቃ ቴና ነግረዋለች፣ እውነቱን አውቋል ማለት ነው። ለምንስ ነው እንደዚህ የሚለኝ? ልጅ አለሽ የለሽም ብሎ ለምን ይጠይቀኛል? በማለት እንግዲህ እጅግ በጣም እየተደነባበረች ነበረ። ሲቀጥል ወደ ቤት ስትገባ ያገኘችው ደግሞ አባዬን ነበር ማለት ነው። እና አባዬ ደግሞ አይዞሽ ምንም አትሆንም ልጅሽ እያላት እያጠናከራት እንዲሁም ደግሞ ከጎኗ ሆኖ ይገኛል ማለት ነው። በየትኛውም ቦታ አንቺ ስታዝኝም ሆነ ስትከፊ በፍጹም ብቻሽን አልተውሽም፣ እኛ ከጎንሽ ነን፣ ያንቺ ችግር የኛ ችግር ነው በማለት እንግዲህ እስካሁን ድረስ ማለት ነው አባባ ከልጁ ከትሁት ጎን እንደሆነ ደግሞ ደጋግሞ እያሳወቀ ይገኛል ማለት ነው። ከዚያም አልፎ ማለት ነው ከችግሯ ከሁሉ ነገር ወጥታ ትሁት ማለት ነው እንደ ልቧ የምትኖርበትን ህይወት ነው አባባ እየተመኙ ያለው ማለት ነው። እንግዲህ በባለፈው እንግዲህ ከዳኒ ጋር ይብን አባባ አውርተዋል ማለት ነው። ምክንያቱም ትሁትም እንዲሁም ደግሞ ቃሊብም እርስ በርሱ በእርግጠኝነት ያልተገላለጹት ፍቅር ነው እንጂ ሁለታቸው የመፈላለግ ነገር አይቸባቸዋለሁኝ። ትሁትም ትወደዋለች፣ ታፈቅረዋለች። እንዲሁም ደግሞ ቃሊብ ልጄም እጅግ በጣም ይወዳታል እና እኔ ተመልክቻቸዋለሁ። ይህን ነገር ደግሞ ወደ እውነት ነገር ለማንጣትና ሁለታቸውን አንድ ለማድረግ ደግሞ የሆነ ነገር ማድረግ አለብን በማለት እንግዲህ አባባ ለዳኒ ሲነግረው ነበረ። ዳኒም አዎ እኔም የሆነ ነገር ያለ ይመስለኛል፣ የእነሱ ነገር ወደ ፍቅር እያመራ ነው እና እጅግ በጣም ነው ደስ የሚለው እያለ እንግዲህ ዳኒም የራሱን ሀሳብ ሲናገር ነበረ። ሲቀጥል ደግሞ አባባም አሁን ላይ ማለት ነው ዳኒ ምን ማድረግ እንዳለበትም ሲመክረው ነበረ። ልጄ ቃሊብን እንድትቀርበው እንደ ጓደኛ እንደ ባልንጀራ እንድታወራው እፈልጋለሁኝ በማለት እንግዲህ ቀርቦ ማለት ነው የእሱን ፍላጎትና እንዴት እንደሆነ ስለ ቃሊብ ለማወቅ እንዲችል ማለት ነው አድርጓል። እሱንም ደግሞ እሺ ብሏል ማለት ነው። ያው ከዚህ በፊት እንግዲህ ቃሊብና ዳኒ ምንም ያክል የጥሩ እንትን ባይኖራቸውም ግን ደግሞ አሁን ላይ ለአባባ ሲል ወይንም ደግሞ ነገሮቹ ለትሁትን በቃ መስመር እንደይዙ ሁለታቸው አንድ እንዲሆኑ ማለት ነው። እንግዲህ አባባም የተቻለውን ነገር እያደረገ ይገኛል። ዳኒም እንደዚው እንዲሁም ደግሞ የቃሊብና የትሁት ጉዳይ ማለት ነው እጅግ በጣም ደግሞ ደጋግሞ ከራሷ ትዳር ወይንም ደግሞ ከራሷ ከፍቅር አንጻር ማለት ነው በቃ በልጦ እየታያት ያለችው እንግዲህ ኤደንሽ ማለት ነው። ምክንያቱም ሁለታቸው ቃሊብና ትሁት አንድ ላይ እንዲሆኑ እንዲቀጥሉ እንዲሞሽሩ በቃ አንድ ላይ እንዲሆኑ የሁለታቸው ፍቅር ይፋ እንዲወጣ ወይም ደግሞ ሁለታቸው ተፈራርተው ሳይሆን ግልጽ እንዲሆን ለማድረግ ማለት ነው በጣም ብዙ ነገሮችን እየጣረች እየሞከረች የምትገኘው ኤዱ ነች ማለት ነውና ኤዱንም አሁን ላይ በበኩሏ ማድረግ ያለባትን ነገር እንድታደርግ ሁለታቸው ደግሞ አንድ ላይ እንዲሆኑ ከማንም በላይ አንቺ በጣም ትፈልጊያለሽ። ስለዚህ አባባም እንደዚህ ብሎኛል። ስለዚህ ምን ይመስልሻል? አንቺ ትሁትን ታወሪያታለሽ፣ እኔ ደግሞ ቃሊብን እቀርበዋለሁ እና ፍላጎታቸውን እስኪንወቅ በማለት እንግዲህ ተስማምተዋል ማለት ነው። ኤደንም እጅግ በጣም ነበር ደስ ያላት ማለት ነው። እሺ በቃ እኔም የተቻለኝን ነገር አደርጋለሁኝ፣ በቃ አንቺም እንድትነግርሽ አድርጌ እኔም ደግሞ የተቻለኝን ነገር አድርጌ ቃሊብ እንዲነግረኝ አደርጋለሁ ብሏል ማለት ነው። እና ሁለታቸውም እንትን ብለዋል እንግዲህ ኤደንም ማለት ነው የበኩሏን እየተወጣች ትገኛለች። ትሁትንም ጠይቃት ነበረ ከቃሊብ ጋርና እንዲሁም ደግሞ ከአንቺ ጋር ምን አይነት ግንኙነት አላችሁ እንዴት ናቸው እያለች እንግዲህ ቀስ እያለች እየጠየቀች ትገኛለች። አሁንም ትሁት እንግዲህ የልጇ ጉዳይ እያሳሰባት ወይንም ደግሞ የእሷ ጉዳይ ብቻ ስለሆነ አሁን ላይ የተመስገን ጉዳይ እጅግ በጣም ከባድ ጊዜ ላይ ስለሆነች እኔ ስለምንም ነገር አላሰብም፣ ተይኝ ኤዱ፣ እንደዚህ የሚባል ነገር የለም፣ ምንም ነገር የለም፣ አንቺ እንደምታስቢው አይደለም እያለቻት እንግዲህ እየመለሰች ትገኛለች ማለት ነው። እና የሆነ ነገር ሁለታችሁ ላይ ፍቅር ነገር አይቻለሁኝ እያለች እንግዲህ ኤዱም በትንሹ እየተናገረች ትገኛለች። እሷ ግን ምንም ነገር የለም እያለች አሁንም ደረቅ ብላለች ማለት ነው። እና አሁን ላይ ማለት ነው እንግዲህ ትሁትን እጅግ የሚያሳስባትና እጅግ በጣም ሀሳብ ውስጥ ያስገባት ጉዳይ የተመስገን ጉዳይ ነው። ስለ ልጅ ጉዳይ ያቃል የሚለው ነገር ስላላት በቃ ልጅ ነጥቆ ይወስደኛል፣ እኔ ያለ ልጅ እቀራለሁ እያለች እስከ ዛሬ የለፈውባት ልጄ ስንት ነገር ሰው ቤት
እየሰራሁኝ በቤት ሰራተኝነት እየሰራሁ ያሳደግኳትን ልጄ ሊነጥቀኝ ነው ብላ እንግዲህ እጅግ በጣም እያሳሰባት ይገኛል። አባባም እኔ ሁሉን ነገር ለትሁት አስጠነቅቃታለሁ፣ እደውልላታለሁ። በፍጹም ይሄን ነገርማ ለሱ ለተመስገን መናገር የለባትም አትናገርም በማለት እንግዲህ ሲናገር ነበር አባባ ማለት ነው። ግን ደግሞ ትሁት ምን በላለች? በቃ አባዬ ሁሉን ነገር ካወቀ የሚወቅ የራሱ ጉዳይ እስከ መቼ ተፈርቶ ይደበቃል? ስለዚህ አልውጣት ነገር ወደ ውስጤ ልጄን፣ ስለዚህ ተወው ይወቅ ቀስ ብሎ መረዳቱና ነገሮቹ ማወቁ አይቀርም። እሱ ራሱ የሆነ ነገር ካሰበ በእርግጠኝነት ጥግ ድረስ ነው የሚጓዘው በማለት እውነት ነው ቀስ ብሎ ማለት ነው። ቀስ በቀስ እንግዲህ ተመስገን እውነቱን እያጣራ ደርሶበታል ማለት ነው። ስልክ በመደወል ይብን እኔ እስር ቤት በነበርኩበት ሰዓት ትሁት ምን ይመስላል ህይወቷ፣ ከማን ጋር ነበረች ወይስ ከሌላ ሰው ጋር ተጋብታ ልጅ ወልዳለች ወይ የሚለውን ነገር በደንብ እንዲጣራለት ይብን ራሱ ካደገችበት ቦታ ስልክ ተደውሎ ነገሮቹ በሙሉ እንዲታወቅ ራሱ ሆኗል ማለት ነው። በነገራችን ላይ እና ይሄን ነገር እስከ ማድረግ ድረስ ነው እንግዲህ እሱ እየተጓዘው ማለት ነው። እና ስልክ ደውሎ እያወራ በነበረበት ሰዓት ማን መታለች እንግዲህ ነገረኛዋ ቲና ምጥት ትብላለች ማለት ነው። ምንድን ነው የተፈጠረው ነገር ምናምን፣ በቃ ከማንም ጋር መደወል አይጠበቅብም፣ እኔ ራሴ እውነቱን እነግርሃለሁ በማለት እንግዲህ እሷም ቀጥታ ለመናገር ወስናለች ማለት ነው። በስተመጨረሻ ለራሷ ጥቅምና ለራሷ ጉዳይ ስትል እንግዲህ ተመስገንን ቃል ካስገባችው በኋላ ትሁት ልጅ አላት። ግን ደግሞ ሌላ ተጨማሪ እጅግ በጣም የሚያስደነግጠውና የሚያስገርመው ነገር ደግሞ የእሷ ልጅም ያንተ ልጅ ነች በማለት እንግዲህ ተናግራለች ማለት ነው። እና በዚህን ሰዓት እንግዲህ ተመስገን በጣም ነበር የደነገጠው። ምክንያቱም እንግዲህ ከዚህ በፊት በግድ ትሁትን ለራሱ ለማድረግ እሷን ለማግባት ነበር እጥረት ሲያደርግ የነበረው። አሁንም በስተመጨረሻ እንደዚህ ተፈጥሯል። እጅግ በጣም ነው የሚያናድደው እሱ በማወቁ ማለት ነው። ግን ይህን ነገር አወቀ ማለት እንግዲህ ቀጥታ ወደ እርምጃ ተጓዘ ማለት ነው። ያ ማለት እንግዲህ እስከ ዛሬ የኔ ልጅ መሆኗን ደብቀሽ ነው እንዴት እንደዚህ ታደርጊያለሽ ብሎ በእርግጠኝነት ማለት ነው ትሁትን ብዙ ነገር እንግዲህ ከተቆጣት እንትን ካለ በኋላ ቀጥታ ልጁን ለማግኘት ነው ወደ ልጁ ጋር የሚሄደው ማለት ነው። እንግዲህ አታገኝ እንዳይባል ደግሞ ልጅ የራሱ ልጅ ነች ማለት ነው። እና በነገራችን ላይ አንዳንዴ ልጅ ሲኖራችሁ ብዙ ነገሮች ሊቀየሩ ይችላሉ። ይሄ መጥፎ ባህሪው ደግሞ ተቀይሮ እንዲሁም ልጁን ከትሁት ጋር አብረው ማለት ነው በመተጋገዝ የሚያሳድጓት ወይንም ደግሞ ምንም ነገር ሳያደርግ ከትሁት እጅ እንዳለች ማለት ነው ቢያኖራት ይብን በጣም አሪፍ ነበር። ያ ማለት እንግዲህ ቃሊብን አግብታ እንደ ፍላጎቷ እየኖረች እስከዛሬ ያሳደገቻት ልጇንም ለራሷ አድርጎ እሱ እንደፈለገ እየመጣ እያየ ያው እንደዚያ ቢያደርግ በጣም አሪፍ ነው የሚሆነው። ግን ደግሞ እሱ ያው ጭራሽ እንኳን ልጅ የእሱ ልጅ ከትሁት አለችው ተብሎ እንዲሁም እንዲው ሆኗል ማለት ነው። ግን ብቻ ግን ብዙ ጸባዩ ሊቀየር ይችላል፣ ጥሩ ሊሆን ይችላል ብዬ አስባለሁኝ። ትሁት ከዚህ የምትወጣበትና እንዲሁም ደግሞ በሰላም የምትኖርበት አጋጣሚዎችም ይፈጠራሉ። ምክንያቱም አሁን ላይ በጣም ብዙ ነገሮችን ከዚህ በፊትም በጣም ብዙ ግፎችን ስላሳለፈች በእርግጠኝነት እንግዲህ በሰላም ማለት ነው ሁላቸውም ከጎኗ ሆነው እንደሚያግዟት ተስፋ እናደርጋለን። ውዴ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነበር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።